እረፍት ትፈልጋላችሁ? ይሄን መጽሐፍ አንብቡት፣ ስሙት። ይሄንን ፍትህ ትፈልጋላችሁ? ይሄንን አንብቡ። ደስታ ትፈልጋላችሁ? እዚህ ውስጥ አለላችሁ። ክርስቶስ ሆይ ትላለች ነፍስ መኃልየ ዘሰሎሞን ምዕራፍ 2 ላይ እባክህ ቃልህን አሰማኝ፣ መልክህንም አሳየኝ፣ ቃልህ ያማረ ነው። ቃለ እግዚአብሔር የማይርባችሁ ከሆነ ታማችኋል ማለት ነው። ቲክቶክ ከሆነ እንቅልፍ የማይወስዳችሁ፣ ፊልም ከሆነ እንቅልፍ የማይወስዳችሁ፣ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ እናንተ ታማችኋል። በጊዜ ወደ ሐኪም ቤት ነው። እዚህ ነው ሐኪም ቤቱ። እኛ ከአምላክ ጋር የምንኖርበት ሀገር አለን። መንግስተ ሰማያት የብርሃን ሀገር፣ ገብቶ መውጣት አግኝቶ ማጣት የሌለበት የሚሏት ሊቃውንት፣ መሰልቸት የሌለው አድሎ የሌለው ከፍ ላለ ሰው ትልቅ ወንበር፣ ዝቅ ላለ ሰው ትንሽ ወንበር የሌለበት እሪና ግዕዛን ያለበት የተካከለ ነፃነት ያለበት ሀገር መንግስተ ሰማያት አለን። ክርስቶስ ራሱን እንድንመስል ፈቀደልን፣ ልብ ሰጠን፣ ከባርነት ነፃ ወጣን። አምላካችን አናውቅ የነበር በአንድነት በሶስትነት እግዚአብሔርን አየነው፣ እውነትን አወቅናት። ፍልስፍና የተጀመረው ምን ተብሎ ነው? እውነት ምንድን ነው? እስኪ በሉ እውነት ምንድን ነው በሉ፣ ነገሩ እንጂ። እነ ሶቅራጥስ፣ እነ አርስቶትል፣ እነ ፕሌቶ ወይም ፕላቶ ፈላስፎች ሁሉ ጥያቄያቸው እውነት ምንድን ነው ነው። እውነት የምንሄደው በየት አድርገን ነው? ወደ እውነት የሚወስደን ማን ነው? ህይወትስ ምንድን ነው ነው? አሁን እውነት ምንድን ነው? እግዚአብሔር ማን ነው? የፍልስፍና መጀመሪያ እውነት ምንድን ነው ነው። አሁን ጌታችን ኢየሱስ ክርስቶስ መጣ፣ እንዲህ አለ፣ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ነኝ አለ። እውነት ምንድን ነው? እኔ መጣሁን። ፍጥረታት በሙሉ ሲጠይቁት የነበረውን ጥያቄ ክርስቶስ ሥጋ ለብሶ መለሰ። እውነት ምንድን ነው? እኔ። ወደ እውነት የሚኬደው በየት ተደርሶ ነው? በእኔ። ህይወት ምንድን ነው? እኔ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ህይወት እኔ ነኝ አለ። ያ የህይወታችን ጥያቄ የመለሰልን እሱ ነው። ስለዚህ ናየዳክሙ በይንተ ነገረ ህይወት፣ የህይወትን ነገር እንነግራችኋለን። ዘርኢናሁ ባይንቲነ፣ እውነትን በዓይናችን አይተናል፣ በጆሮአችን ሰምተነዋል፣ በእጃችን ዳሰነዋል። እውነትን ሰማነው፣ እውነትን አየነው፣ እውነትን በላነው፣ ጠጣነው፣ ተዋህደን፣ ቅዱስ ሥጋውን ክቡር ደሙን በላን፣ በጥምቀት ለበስ ነው። እንደነገረን የተጠመቃችሁ ሁሉ ክርስቶስን ለብሳችኋል እንዳለን ቅዱስ ጳውሎስ። አያችሁ፣ እውነትን አየን፣ እውነትን ለበስን፣ እውነትን በላን፣ ጠጣን። ጌታም አለ እውነት ነፃ ታወጣችኋለች አለ። የእግዚአብሔር ልጆቹ ተባል። ባሮቹ ለመባል ያልበቃነውን ልጆቹ ሆን። እግዚአብሔር መጥቶ ልጆቹ አደረገን። የመንግስተ ሰማያት ማረጋገጫ ተሰጠን፣ ማህተም። ይሄ ወንጌል የሰጠን ነው። አሁን የውላችሁ ንስሐ የገባ ሥጋው ደግሞ የተቀበለ ሰው የመንግስተ ሰማያት ማረጋገጫ አለው። በማን? በእግዚአብሔር ቸርነት። ትንሣኤ ልቡና ላለው ሰው ሞት በሱ ላይ ኃይል የለውም። ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጽያ። በመጀመሪያይቱ ትንሣኤ እድል ያለው ሰው የታደለ ነው ማለት ልቡን ለንስሐ ለመግባት ለመቁረብ የታደለ ነው። በሱ ላይ ሞት ስልጣን የለውም ይላል ራእይ ምዕራፍ 20 ቁጥር 6 ላይ ሲናገር ቅዱስ መጽሐፍ። እንግዲህ ወንጌል ይሄን የምስራች ነግራናለች። ሞት በእኛ ላይ ስልጣን እንደሌለው፣ እግዚአብሔር አባታችን ሆኖ እንደመጣ፣ የእኛን ሥጋ ለብሶ እንደተዛመደን፣ ሁላችንም የእግዚአብሔር ልጆች እንደሆን፣ መንግሥተ ሰማያት እንደተከፈተልን፣ ብንበድልስ አርሃ ወለነ ኆኃተ ንስሐ። ቅዱስ ጎርጎርዮስ ዘኑሲስ እንደሚለው የንስሐ በርን ከፈተልን አለ። እኔ የመጣው ተወለድኩ፣ ልጆች አረኳችሁ፣ ወንጌል አስተማርኳችሁ፣ ይህን ሁሉ ትታችሁ ከካዳችሁ ገሃነም ይብላችሁ ሳይል ደግሞ የንስሐ በር ከፈተልን። አንቀጽ ፍኖት ንጹሕ ዘአልቦ አስዋክ፣ አንቀጽ ርኅው ለለ ይጐደጕድዎ። እሾህ የሌለበት የቀና መንገድ፣ ለሚያንኳኩ ሁሉ የተከፈተ ደጅ፣ የምህረት በር ራሱ ከፍቶ የሚጠብቅ እሱ ኢየሱስ ክርስቶስ ነው። ይህንን የምስራች ሰጥቶናል። ሰው አምላክ ሆኗል። በአጋንንትና በሞት ላይ እንድንሰለጥንበት ስልጣን ሰጥቶናል። ሞትን እንድንንቀው፣
ቅዱስ አትናቴዎስ ላይ እንደነገረን ያረጀን አንበሳ የሚፈራ አውሬ የለም፣ ምክንያቱም ጥርሱ ወልቋልና። መርዙን የተፋ እባብ የሚፈራው የለም፣ እጁ ላይ ጠምጥሞ ይጫወትበታል እንጂ። እንግዲያውስ ሞት ያረጀ አንበሳ ሆኗል። እንዴት? ክርስቶስ ጥርሱን አውልቆበታልና። ሞት ሆይ መውጊያ ወዴት አለ ይላል ቅዱስ ጳውሎስ። አይቴ ቀኖትከ፣ መውጊያ ወዴት ነው? ክርስቶስ የሞትን መውጊያ ሰበረው። አሁን ያረጀ አንበሳ ሆኗል። የእባቡን መርዝ አስተፍቶታል ክርስቶስ ራሱን ቀጥቅጦ በመስቀል። መርዝ የሌለውን እባብ እጅ ላይ ቢጠመጥሙት ቢስለከለክ ምን ያደርጋል? ጌታችን ኢየሱስ ክርስቶስ የእባቡን መርዝ አስተፍቶ ሞትን እንዳረጀ አንበሳ ጥርሱን አውልቆ እኛ ነክሶ ማስቀረት እንዳይችል የትንሣኤ ልጆች አድርጎ ሰጥቶናል በቅዱስ ሥጋው በክቡር ደሙ። ወንጌል ይሏችኋል፣ ይሄ ምስራች ነው። ይሄን መስማት እንደሚሰለቻት ነፍስ ያለች በሽተኛ የለም። ቅዱስ ዮሐንስ አፈወርቅ ምን ይላል? እንደሚናገረው ነው። አንድ ሰው ታሞ መዳኑን የምናውቀው ምግብ ስጡኝ ሲል ነው አይደለም? ቆሎ እንስጥህ፣ አይ ይመረኛል። ዳቦ እንስጥህ፣ አይ ይመረኛል። ማር እንስጥህ፣ ይመረኛል። ጎበዝ፣ ይሄ ሰውዬ ታሟል። ከዛሳ ስንቸገር እንደው ምን እናምጣለን? ምንም። ከዛ ወለሰ ቆሎ እንስጥህ፣ እስቲ ልሞክረው ካለ ተመስገን ተመስገን፣ እየተሻለው ነው፣ ሊቆረጥም ነው። እናቴ አሁን ይሁላችሁ ረሃብ የጤነኛነት ምልክት ነው። የጤነኛነት ምልክት ነው። ከራበ ጤነኛ ነህ ማለት ነው። ተመስገን ነው። አዎ የማጣትም ምልክት ነው እንዳትሉ። ከጤና ጋር ነው ማውጋት። አሁን ከድህነት ጋር አታውጉ፣ ጤና ጋር ነው። አሁን ርዕሱ ኮንተንቱ ጤና ነው። አንድ ሰው ከራበው ጤነኛ ነው። እምቢ የሚል ከሆነ አሞታል። ጎበዝ፣ ቃለ እግዚአብሔር የማይርባችሁ ከሆነ ታማችኋል ማለት ነው። መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ የሚመጣ ፌስቡክ ስታዩ ግን የምታነጉ እስከ 10 ሰዓት፣ ቲክቶክ ከሆነ እንቅልፍ የማይወስዳችሁ፣ ፊልም ከሆነ እንቅልፍ የማይወስዳችሁ፣ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ እናንተ ታማችኋል። በጊዜ ወደ ሐኪም ቤት ነው። እዚህ ነው ሐኪም ቤቱ፣ ቤተ ክርስቲያን። ጸልዩ እኮ ያለ እንደዚህ እኮ ነው። ቃለ እግዚአብሔር አልርባችሁ ካለ ታማችኋልና፣ እረ ጌታ ሆይ፣ እረ አይምሮዬን ጤና አድርገው፣ እረ ቃልህ እንዲርባው አድርገህ ብላችሁ ጸልዩ ማለት እኮ ነው። የምንጸልየው ለዚህ እኮ ነው። ይሄ ምስራች እኮ ነው። እንዴት ይሄ ይሰለቸዋል ሰው? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሁን አንድ የተጫጩ ሰዎች ምንድን ነው የሚባሉ? በዚህ ዘመን የተጫጩ ምንድን ነው የሚባለው? ወንድና ሲተጫጩ በሉት እንጂ እጮኛ ደግሞ ሌላ ስም አለው። በቃ እሺ። አሁን አንድ የምትወጂው እጮኛሽ ልበል፣ ለልጆቹ ነው። ትልልቆቹ ያገባችሁት ደግሞ ድሮ እያላችሁ አስቡ። እንዴት ሰንብተሻል ወዘተርፈ ብሎ ደብዳቤ ቢጽፍ ማን የላከው ቢባል፣ በታክሲ እየሄዳችሁ ቢሆን ሰው መቼ ወርዶ አልቆ እስከማነበው ብላችሁ አትቸኩሉም? መቼ ቤት ደርሼ ባነበብኩት አትሉም? ትላላችሁ ተብሎ ይታሰባል። ጥናት ያስፈልገዋል። ወንዱስ ፍትሐ ነገሥት አንቀጽ 24 ነው። በደብዳቤም በሰውም ማጨትም ይቻላል። እዚያ ነው ያወቅኩት። ገብቷችኋል? ሰው ደብዳቤ እንደሚጻጻፍ ቤተክርስቲያን ትነግረናለች። ስለዚህ ሴቷ ደግሞ እንደው ገሌ ደህና ነህ ሆይ ምንድን ነው የምትስቁት? ታውቁት ይሄን? እኔ እንደዚህ ነው ያልኩኝ። ምንም ያልኩት ነገር የለም። እንደው እኮ ታምር ነው እኮ። አይ እናቴ እድለኛ ርዕስ ነው እኮ ይሄ እኮ። እስካሁን ፍግግ አላላችሁልኝም እኮ። ባደርግ ብሰራችሁ እቺ ስትመጣ ተፍነከነካችሁ እንደ ቆሎ። ደህና ነው እንደ ፈንዲሻ። እሺ ወደ ጉዳያችን ጎበዝ፣ እየመሸ ነው። ታዲያ
ደህና ነህ ሆይ ብላ ስጽፍለት ደስ ይለዋል። እንግዲያውስ ከዚያ በላይ ይሄ ኢየሱስ ክርስቶስ የነፍሳችን ሙሽራ ነው። ታውቃላችሁ፣ የቤተ ክርስቲያን ሙሽራ ነው ክርስቶስ። የአንዳንዳችን ነፍስ የማን ሙሽራ ናት? የክርስቶስ ናት። እንግዲያው ጌታችን ኢየሱስ ክርስቶስ ሙሽራችን ክርስቶስ ለሙሽራይቱ ነፍስ የጻፈላት መልእክት ነው። ይሄን ስታነቡ ይከፋችኋል እንዴ? ማን ነው የሚስቱ ደብዳቤ የሚጎረብጠው? በተለይ የጮኛው የሚስቱ እንኳን በአሻቦም በምንም በዘይትም ስለሚጣሉ አጉል ነው። ለምሳሌ አይመችም። በተለይ የሚጣሉ ግን ይሄ ሙሽራችሁ ክርስቶስ የጻፈላችሁ ደብዳቤ ነው። ይሄ እንዴት ይሰላችኋል? አዎ ከመፋጻ ቀጢን ወከመ መሰንቆ ሐዋስ ያስተፌሳህኒ በሰሚዖቱ፣ እንደ ቀጭን ፉጨት እንደ መሰንቆ ድምፅ ነፍሴን ደስ ያሰኘኛል። አርእየኒ ገጸከ አስማአኒ ቃለከ እስመ ቃልከ አዳም ወገጽከ ላህይ። ክርስቶስ ሆይ ትላለች ነፍስ መኃልየ ዘሰሎሞን ምዕራፍ 2 ላይ እባክህ ቃልህን አሰማኝ፣ መልክህንም አሳየኝ። ቃልህ ያማረ ነው፣ መልካ ታምራትህ መልካ ትምህርትህ የሰመረ ነው። እባክህ ቃልህን አሰማኝ ትላለች ነፍስ። ይላችሁት ይሄ እንዴት ይሰለቻችኋል? አንድ ንጉሥ ሰው መሬት ቀምቷችሁ ወይ ደብድቧችሁ ወይ ግፍ አድርሶባችሁ ከዚያ ጊዜ ጀምሮ ለዚያ ንጉሥ አመልክታችሁ ያ ሁልጊዜ ስትወጡ ስትገቡ የምትፈሩትና የሚያሰቃያችሁ ሰው ድጋሜ እንዳይደርሳችሁ የሚያደርግ የፍትህ ደብዳቤ ቢጻፍላችሁ ያ ሲነበብ ይከፋችኋል እንዴ? እንግዲያውስ ክርስቶስ የሚያሰቃየን ሰይጣን ሁለተኛ ከልጆቼ እንዳትደርስ ብሎ የጻፈበት የፍትህ ደብዳቤ ነው። ሁርም ድሬ ሰይጣን ያለበት አንተ ክፉ ከልጆቼ ወግድ ብሎ ክርስቶስ ጠላታችን የገሰጸበት ይሄ የምህረት ደብዳቤ ነው። ይሄ የፍትህ ደብዳቤ ነው። እንዲያውም ፍትህ የሚል መጽሐፍ አለው። ፍትህ ነው የሚባለው። ፍትህ የሚባል ጀስቲስ የሚባል መጽሐፍ አለው እና በጣም አሰልች መጽሐፍ ነው። እና ቅዱስ ዮሐንስ አፈወርቅ ምን ያለ አንድ ሰው የፕላቶን ትምህርት ለፍቶ አጥንቶ ፍትህ ሳያገኝ ይሞታል አለ። በፍትህ ተመርቆ ያለ ፍትህ ሊሞት ይችላል። እናቴ የህግ ባለሙያ ይቅርታ፣ የፕላቶ ማለት ነው። የፕላቶ አሁን ወደዚህ ነገር አትሂዱ፣ ወደ ሌላ አትውሰዱት። ወደ ሌላ ወደ ምንም በቃ አትውሰዱት። የፕላቶን የህግ ትምህርት ተምሮ አንድ ሰው ያለ ህግ ሊሞት ይችላል። የክርስቶስን ህግ ተምሮ ግን ያለ ህግ ቢሞት እንኳን ክብር ያገኛል። እንዳልባሌ ቢሞት፣ ተንቆ ቢሞት፣ ሬሳው ተተፍቶበት ቢሞት እንኳን በክርስቶስ ህግ የሞተ ሰው ክብር አለው። እንግዲህ እግዚአብሔር ቤተሰቦች እረፍት ትፈልጋላችሁ? ይሄን መጽሐፍ አንብቡት፣ ስሙት። ይሄንን ፍትህ ትፈልጋላችሁ? ይሄንን አንብቡ። ደስታ ትፈልጋላችሁ? እዚህ ውስጥ አለላችሁ። እውነቴን ነው የምነግራችሁ። ይሄ የምስራች ነው። እንደውም አንድ ነገር ልንገራችሁ። አንድ ሰው አንድ ደራሲ ተደራሲ የሚባል አለ። ተናጋሪ እና ምንድን ነው የሚባለው? ታዳሚ። ለተናጋሪ ታዳሚ ኦዲየንስ ይባላል። ለዚህኛው ደግሞ ደራሲ ተደራሲ የሚባለው አንባቢ ማለት ነው። ጸሐፊው ልብ ብላችሁ ስሙ። ጸሐፊው መጽሐፍ ከጻፈ በኋላ መጽሐፉን ስታነቡ ሰውየው የለም። ስልክ ደውላችሁ ጥያቄ ቢኖራችሁ ልትጠይቁት ወይም ኢሜይል ልትልኩለት ወይም በአካል ቀጠሮ ልታስይዙ ትችላላችሁ። መጽሐፉን ስታነቡ ሰውየው ጋር ማውራት አትችሉም። አንድ ጊዜ ጨርሶ የነገረንን ሐሳብ ነው የምንሰማው። መጽሐፍ ቅዱስ ስናነብ ግን እግዚአብሔር ቃል በቃል ይናገረናል። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይናገራል። መጽሐፍ ቅዱስ የሚያነብሰው እግዚአብሔር እየሰማ ነው፣ እየተናገረው ነው። መጽሐፍ ቅዱስ የሚያነብሰው መረጃ አይደለም የሚሰበስበው፣ ሕይወት ነው። እግዚአብሔር ያናግረዋል። ይሄ ቃል ወረቀትና ፊደል አይደለም፣ ሕያው መንፈስ ነው። ወዘኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወያሕዩ። የሩቅ ብእሲ ንግግር አያድንም።
ከመለኮት የወጣ ቃል ግን ያድናል። ይሄ የምነግራችሁ ቃል የሚያድን ሕይወት ነው ብሎ ጌታ ነግሮናል። ስለዚህ የሕይወት ቃል ነው። እጅን ታጥቦ የሚያነቡት፣ ተረጋግቶ የሚያነቡት፣ ስልክን ዘጋግቶ የሚያነቡት፣ አይምሮን ሰብስቦ የሚያነቡት፣ ጊዜ መድበው የሚያነቡት፣ በተቀደሰ ክፍል ሆነው የሚያነቡት ልዩ የሕይወት ደብዳቤ ነው፣ የሕይወት መጽሐፍ። ስለዚህ ወንጌል ጸልዩ። 1 2 3 ይሄ የቃሉን ትርጉም ይዤ ነው። ወንጌል የምስራች ነው።